ዶናልድ ትራምፕ ስለ ዩኤስኤአይዲ የተናገሩትን አንድ አነጋጋሪ ጉዳይ እንዲሁም የአሜሪካ አምባሳደር ኤርቪን ማሲንጋ ያቀረቡትን ጥሪ በተመለከተ ሁለት መረጃዎችን ይዤላችሁ መጥቻለሁ። በቆይታችሁ ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ እስከ ፍጻሜው አብራችሁን ይቆዩ። ትራምፕ የዩኤስኤአይዲ ቅነሳ አውዳሚ ውጤቶችን አምጥቷል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ረቡዕ ለጋዜጠኞች እንደተናገሩት አስተዳደራቸው ለአሜሪካ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ የወሰደው ቅነሳ አሰቃቂ ነው ሲሉ ገልጸዋል። ከደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ጋር በዋይት ሃውስ ጉብኝት ወቅት ንግግር ያደረጉት ትራምፕ አብዛኛውን የውጭ እርዳታ ስለማቋረጣቸው በጋዜጠኛ ተጠይቀው በሰጡት ምላሽ ውሳኔው በአፍሪካ ላይ ከፍተኛ ለውጥ አስከትሏል ሲሉ መልሰዋል። ይህ አጥፊ ነው። ብዙ ሰዎችና ድርጅቶች ገንዘብ ማውጣት እንደሚጀምሩ ተስፋ አደርጋለሁ ብለዋል። አክለውም ከሌሎች አገሮች ጋር ተነጋግሬያለሁ፣ እነሱም ገንዘብ እንዲያዋጡ እንፈልጋለን። ብዙ ወጪ አውጥተናል። ትልቅ ችግር ነው። በብዙ አገሮች ውስጥ ይከሰታል። ብዙ ችግሮች አሉ። ዩናይትድ ስቴትስ ሁልጊዜ የገንዘብ ጥያቄ ትቀበላለች፣ ነገር ግን ማንም ከኛ ጋር ብዙ ገንዘብ እያዋጣ አይደለም። ይህ ደግሞ አሜሪካን ይጎዳታል ሲሉ ተናግረዋል። አሜሪካ በተባበሩት መንግስታት ከተመዘገቡት አጠቃላይ መዋጮዎች ቢያንስ 38 በመቶውን ትሸፍናለች። እናም ባለፈው ዓመት 61 ቢሊዮን ዶላር ለውጭ እርዳታ ለጋሽ ቀዳሚ ሀገር ነች ሲሉ ለሮይተርስ ተናግረዋል። በሌላ መረጃ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የፌዴራል መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ አቅርበዋል። አምባሳደሩ የፋኖ ኃይሎች ተጨባጭና ሰላማዊ ዓላማዎችን እንዲይዙ፣ የኦሮሞ ነጻነት ሰራዊት ደግሞ ድርድሮችን እንዲቀጥል ሲሉ ጠይቀዋል። ማክሰኞ ዕለት ወደ ትግራይ ክልል ተጉዘው በሽረ ከተማ ከክልሉ አመራሮች ጋር የተወያዩት አምባሳደር ማሲንጋ ይህንን ጥሪ ያቀረቡት ዛሬ አርብ ግንቦት 15 2017 ዓ.ም በኤምባሲው የማህበራዊ ሚዲያ ገጾች ላይ በወጣ መልእክታቸው ነው። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው አስፍረዋል። ውድ የሳም ዩቲዩብ ቻናል ተከታታዮች ከመረጃው ጋር አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መረጃውን ላይክ እያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ይሁኑላለው። ሰላም ሁኑልኝ።